11 ያለው ክፍል እንደዚህ ይላል። ስለዚህ አንተ የምትፈርድ ሰው ሆይ የሚታመካኘው የለም፣ በሌላው በምትፈርድበት ነገር ራስን ትኮንናለህና አንተው ፈራጅ እነዚያን ታደርጋለህ ይላል። በዚህ ክፍል የምንማረው ነገር ምንድነው ካላችሁ ስለ እግዚአብሔር ፍርድ፣ ስለ እግዚአብሔር ፍርድ። የእግዚአብሔር ፍርድ ምን አይነት ፍርድ ነው? እግዚአብሔር እንዴት ይፈርዳል የምንለው ነው ዛሬ የምናየው። የእግዚአብሔር ፍርድ ምን አይነት ነው? እግዚአብሔር እንዴት ይፈርዳል? ስለ እግዚአብሔር ፍርድ ነው የምናየው። የእግዚአብሔር ፍርድ ምን አይነት ነው ለምለው የእግዚአብሔር ፍርድ አድሎ የሌለ ትክክለኛና ጽድቅ በሆነ ሁኔታ የሚፈርድ ነው እግዚአብሔር። አድሎ የሌለ ፍርድ የሚፈርድ እግዚአብሔር። እስቲ ድምጻችሁ ከኔ ጋር ከፍ አድርጉና የእግዚአብሔር ፍርድ በሉ እስቲ። አድሎ የሌለ ፍርድ ነው በሉ። ድምጻችሁ ከፍ አድርጉና የእግዚአብሔር ፍርድ በሉ እስቲ። አድሎ የሌለ ፍርድ ነው በሉ። የእግዚአብሔር ፍርድ ሰው እንደሚፈርድ አይደለም። ባይዘወይ እስከ 11 ያለውን በደንብ እያነበብን እናለን። እግዚአብሔር በብሉይ ኪዳን ለሰው ልጅ ሕግ ሰጥቷል። የእግዚአብሔርን ቃል ታነባላችሁ። ሕግና ትእዛዝ ዘዳግም 5ን ስታነቡ ታገኙታላችሁ። ዘዳግም 5:15 ጀምሮ አለው እግዚአብሔር የሰጠው ሕግ የሚባል ነገር አለ። እግዚአብሔር በሰጠው ሕግ በብሉይ ኪዳን ዘመን የሰው ልጅን ሊያመልጥ ስላልቻለ እግዚአብሔር ደግሞ ምን አደረገ ካላችሁ ልጁን ኢየሱስን በሰው ሥጋ አምሳል ወደዚህ ምድር እንዲመጣ አደረገ። በጣም የሚገርማችሁ በብሉይ ኪዳን ታነባላችሁ ስለ ሰንበት ያወራል። የእግዚአብሔርን ቃል ዘዳግም 5ን ወደ ታች 15-17 ያለውን ታነባላችሁ። ሕግ የሚባል ነገር አለ፣ ትእዛዝ የሚባል ነገር አለ። ምን ይላል ካላችሁ ትእዛዝ 1 ላይ ሰንበትን ምን አድርጉ አክብሩ የሚል ሕግ አለ። ብሉይ ኪዳንም አዲስ ኪዳንም ተመሳሳይ ሕግ አለ። በብሉይ ኪዳን እግዚአብሔር ሕግ በሙሴ በኩል ያስቀመጠው ሕግ የሰው ልጅ ላድን ስላልቻለ በማርያም በኩል የናዝሬቱ ጌታ ኢየሱስ ሥጋ ለብሶ መጥቶ የሰው ልጅ እንዲያድን ዘንድ ወደዚህ ምድር እንደተላከ ከሁላችን የተሰወረ ነገር አይደለም። ከሁላችን የተሰወረ ነገር አይደለም። ምንድነው? በጊዜ ነበረው ፍርድ በብሉይ ኪዳን ዘመን ነበረው የሰው ልጅ እያጠፋ አይን ላጠፋው አይን ለገደለው መግደል እየተባለ ነበረው ፍርድ የሰው ልጅ እየጨረሰ ስላለ እግዚአብሔር በአዲስ ኪዳን ልጁን ኢየሱስ ክርስቶስን በቀራንዮ ተሰቅሎ ሲመጣ በውርደት ሲቀበር በውርደት መከራ ተቀብሎ የሰው ልጅ ነፃ እንዲወጣ እግዚአብሔር ልጁን ኢየሱስ ክርስቶስን ላከ። ስለዚህ የናዝሬቱ ጌታ ኢየሱስ ከመጣ በኋላ እነዛ ሕጎችን አጥፍቷል ማለት ሳይሆን እንዴት ባለው ሕጉን እንድንጠብቅና እንዴት እንደምንድን ክሊር አድርጎ አስቀምጧል። ዛሬ ነው የምናገረው። እግዚአብሔር መልእክት የሰጠኝ ነው። እጆቻችሁ ከፍ አድርጉ። ይህን ቃል እየተናገርኩ የሆነ ቀንበር ከጀርባችሁ ላይ ዛሬ ይነሳል። ድምጻችሁ ከፍ አድርጉና ከዛሬ ጀምሮ በሉ እስቲ እግዚአብሔር በሉ እስቲ በኔ ሕይወት ላይ በሉ እስቲ ታምራትን ያደርጋል። ክብር ለጌታ ይሁን። የናዝሬቱ ጌታ ኢየሱስ ወደዚህ ምድር የመጣው ሥጋ ለብሶ ነው። በይዘወይ ሰዎች በሕግ ሊጸድቁ አልቻሉም ነበር። በብሉይ ኪዳን ዘመን እግዚአብሔር እንዴት እንደሚፈርድ ከብሉይ ኪዳን ጋር እያገናኘው አጭር ደቂቃ ነው ለእናንተ ዛሬ የሚያሳየው። በደንብ እንድትከታተሉ ፈልጋለሁ። ድምጻችሁ ከፍ አድርጉና ዛሬ በሉ እስቲ እግዚአብሔር በሉ እስቲ የኔን ጥያቄ በሉ ይመልሳል በሉ። ክብር ለጌታ ይሁን። ይህን ቃል እየተናገርኩ የእግዚአብሔር ፍርድ ምን አይነት ፍርድ ነው የምለውንም እናያለን። እግዚአብሔር ፍርድ ምን አይነት በዚህ አጋጣሚ እስቲ አንድ ጊዜ በሉ እግዚአብሔር ይፈርዳል በሉ። ክብር ለጌታ ይሁን። ድምጻችሁ ይሰማ። እግዚአብሔር ይፈርዳል በሉ። እግዚአብሔር ይፈርዳል፣ ሰውም ይፈርዳል። የሰውን ፍርድ የእግዚአብሔርን ፍርድ፣ የሰውን ክስ የእግዚአብሔርን ፍርድ እናያለን። በዚህ ከቁጥር 1 እስከ 11 ያለው ክሊር አድርጎ ስለ እግዚአብሔር ፍርድ ይናገራል። በጊዜ የነበረው ፍርድ፣ በጊዜ የነበረው ሕግ በብሉይ ኪዳን ዘመን የነበረው የሰው ልጅ ሊያድን ስላልቻለ ሊጸድቅ የሰው ልጅ ስላልቻለ እግዚአብሔር ምን አደረገ ብያችኋለሁ። የናዝሬቱ ጌታ ኢየሱስ ሥጋ ለብሶ በማርያም በኩል ወደዚህ ምድር እንደመጣ ተናግሬያለሁ። ከሱ ክፍል ጋር አያይዘን እናያለን። ስለዚህ አንተ የምትፈርድ ሰው ሁሉ የምታመካኘው የለህም፣ በሌላው የምትፈርድበት ነገር ራስህን ትኮንናለህና። በሌላ የምትፈርድበት ራስህን ምን ታደርጋለህ? ትኮንናለህና።
አንተው ፈራጁ እነዚያን ታደርጋለህና ታደርጋለህና እንደዚህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። እስቲ ድምጻችሁ ከፍ አድርጉና የእግዚአብሔር ፍርድ በሉ። እስቲ የእግዚአብሔር ፍርድ ምን አይነት ነው ለምትሉ ሰዎች የእግዚአብሔር ፍርድ ፍትሃዊ ፍርድ ነው። የእግዚአብሔር ፍርድ ፍትሃዊ ፍርድ ነው። ፍትሃዊ ማለት ምን ማለት ነው ካላችሁ ጻድቅ ወይም ትክክለኛ የሆነ ፍርድ የሚፈርድ ማለት ነው። ፍትሃዊ ፍርድ ነው የእግዚአብሔር ፍርድ። ከኔ ጋር ባሉ እስቲ የእግዚአብሔር ፍርድ ባሉ እስቲ ፍትሃዊ ፍርድ ነው ባሉ እስቲ። የእግዚአብሔር ፍርድ ምን አይነት ነው ካላችሁ ጻድቅ የሆነ ወይም እውነተኛ የሆነ ትክክለኛ ፍርድ ነው። አንብቡ የእግዚአብሔርን ቃል ታገኙታላችሁ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 7 ታገኙታላችሁ። በዚህ ክፍል ላይ የናዝሬቱ ጌታ ኢየሱስ እንዴት እንደፈረደ እንዲህ ይላል። 8:7 እስከ 9 ያለው መላልሰውን በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለ አስቀድሞ በድንጋይ ይውገራትና አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንዳንድ እያሉ ወጡ። ኢየሱስ ብቻውን ቀረ፣ ሴቲቱም በመካከሉ ቆማ ነበረች ይላል። ፍትሃዊ ነው ማለት ምን ማለት ነው ካላችሁ ትክክለኛ ፍርድ። እነዚህ አሕዛቦች እቺ ዮሐንስ ወንጌል 8 ላይ ያያችኋት ሴት አመንዝራ ሴት ነች። ኃጢአት ያለባት ሴት ነች። በደልን የምታደርግ ሴት ነች። እነዛ አሕዛቦች ጻፊያን ፈሪሳውያን የሚባሉ አሕዛቦች ምን አደረጉ ካላችሁ ተሰብስቦ እጇን ይዞ ሴቲቷን እንዲያሉ ነው። ልክ ወደ ኢየሱስ አምጥተው እንዲያሉ ነው። እቺ ሴት ኃጢአት ሰርታለችና የራሳቸውን ኃጢአት ደብቋል። የራሳቸውን ገመና ደብቋል። እነሱ የሰሩትን ፋውል ደብቋል። ግን ወደ ኢየሱስ ይዞ መጥተው እኛን ሊንገላት ነው፣ በድንጋይ ሊወግራት ነው፣ አንተ ምን ትላለህ ብለው ኢየሱስን ሲጠይቁ ኢየሱስ ጎንበስ ብሎ መጻፍ ነው የጀመረው። ድምጻችሁ ከፍ አድርጉና እንዲህ በሉ የእግዚአብሔር ፍርድ በሉ እስቲ ፍትሃዊ ፍርድ ነው በሉ። ልክ ጎንበስ ብሎ በጣት መጻፍ ሲጀምር ሰዎቹ በራሳቸው ያለውን ኃጢአት ስለሚያውቁ በራሳቸው ያለው በደል ስለሚያውቁ የራሳቸውን ገመና ደብቀው ምን እያሉ ነው ካላችሁ በሴቲቱ ላይ ጣቷን እየቀሰሩ ነው። ለዛ ነው እነዚህ አይሁዳውያን አሕዛቦች ፈሪሳውያን ጻፎች የራሳቸውን ኃጢአት ደብቀው ሕጉን በጣታቸው ሳይነኩ በሌላው ላይ ያሸክማሉ ይላል። በሌላው ክፍል አውጥተው ምን ትላለህ እቺ ሴት ኃጢአት ሰርታለች ያንተስ ፍርድ ምንድን ነው ብሎ ሲጠይቁ ከእናንተ ኃጢአት የሌለው በድንጋይ ይውገራትና ይግደላት ስል ውስጣቸው ባይሰወይ እነዚህ አሕዛቦች ሕግ አያውቁ። ኢየሱስ ፍትሃዊ የሆነ ትክክለኛ ፍርድ በፈረደው ሰዓት ጠፉ ይላል። ዛሬም መልእክትን አስተላልፋለሁ። ዝም ብሎ ከመሬት ተነስቶ ጣት የሚቀስረው አንዳንድ የሆነ ካጠገባቸው ይሄዳል። አሜን። በነገራችን ላይ ከሳሽ አታጣም ምድር ላይ። እነዚህ ሰዎች በላቸው ላለው ግድፈት በላቸው ላለው ኃጢአት አላወቁም። ወደ ኢየሱስ ፊት ሄዱና ሴቲቷን እንዲህ ብሎ መጥቀስ ሲጀምሩ የናዝሬቱ ጌታ ኢየሱስ አሳፍሯቸዋል። ዛሬም ለእናንተም ልጸልይላችሁ፣ በኢየሱስም አላግባብ በእናንተ ላይ ጣት የሚቀስሩ ዘንድሮ አፍሮ ወደ ቤት ይመለሱ። አሜን በሉልኛ፣ አሜን በሉልኛ። አላግባብ ጣት የሚቀስሩ አሜን አፍሮ ወደ ቤት ይመለሱ። ድምጻችሁ ከፍ አድርጉና ጠላቶች በሉ እስቲ አፍሮ በሉ እስቲ ወደ ቤት ይመለሳል በሉ። ክብር ለጌታ ይሁን። ስለዚህ እንድታውቁ የሚፈልገው ነገር ምንድነው? እነዚህ ፈሪሳውያን የሚባሉ ጻፊዎች ትክክለኛ ፍርድ አይደለም ይፈርዱ። ክስ ያበዛል፣ በጣት ይቀስራል። ግን ኢየሱስ ጋር ሲደርስ የሴቲቷ ሁኔታ ወጣ። ይህ ማለት ኢየሱስ ክርስቶስ እንድናሉ ደግመሽ ኃጢአትን ኢንካሬጅ አላደረጋ፣ አበረታቷል። ቀጥ ያላለ ደግመሽ ኃጢአት አትስሪ። እግዚአብሔር እንዴት እንደሚፈርድ ደግሞ እነግራችኋለሁ። ፍትሃዊ ፍርድ ከፈረደ በኋላ ደግመሽ ኃጢአት አትስሪ። ባይዘዌ እግዚአብሔር ከኃጢአት ጋር አይተባበርም። ኃጢአተኛው ምን ይወዳል? በሉ ጻፉ። ይድረሱ እግዚአብሔር ከኃጢአት ጋር አይተባበርም። ኃጢአተኛው ግን ይወዳል።
አቤት ስንቱ ገመናችን እንደተሸፈነ በይዘው እንደ ብሉይ ኪዳን ሕግ ቢሆን ሁላችንም እንደ መርዝ በልቶ እንደወደቀ አይጥ ነው የምንሆነው። በቀን መሃል ስንት ሰው ላይ እንደፈረድን፣ ስራ ቦታ ስንት ሰው ላይ እንደተናገርን፣ በምንውልበት ስንት ጊዜ በጣት ሰውን እንደቀሰርን፣ ስንት ጊዜ ድምጻችሁ ከነገር ከፍ አድርጉና ጌታ ሆይ ማረኝ በሉ። አሁንም ድምጻችሁ ከፍ አድርጉና ጌታ ሆይ ማረኝ በሉ። ሌላው የእግዚአብሔር ፍርድ ምን አይነት ነው ለምለው የእግዚአብሔር ፍርድ ከምሕረት ጋር የተያዘ ከምሕረት ጋር የተያዘ ማለት ምን ማለት ነው ለምትሉ ሰዎች እግዚአብሔር መጽሐፍ ሲናገር እንዲላል ሰቆቃወ ኤርምያስ 3:32 ላይ ቢያሳዝንም እንደ ምሕረቱ ብዛት ምን ይሆናል ይራራልናል። ቢያሳዝንም የእግዚአብሔር ቃል ምን እያለ ነው ካላችሁ እዚህ ቦታ ቢያሳዝንም እንደ ምሕረቱ ብዛት ምን ያደርጋል ይራራልናል። የእግዚአብሔር ፍርድ ከምሕረት ጋር የተያዘ መጀመሪያ የተናገርኩት የእግዚአብሔር ፍርድ ፍትሃዊ ነው ብያለሁ። ቀጣይ ደግሞ ሌላው ሐሳብ የእግዚአብሔር ፍርድ ከምሕረት ጋር የተያዘ ሰቆቃወ ኤርምያስ 3:32 አንብቡ። ቢያሳዝንም እንደ ምሕረቱ ብዛት እግዚአብሔር ምን ይሆናል ይራራልናል ከምሕረት ጋር በይዘወይ አንብቡ የእግዚአብሔርን ቃል ትንቢተ ዮናስ ምዕራፍ 1 2 3 አንብቡ 4 አንብቡ። ነነዌ ልትገለበጥ የሰራችው ኃጢአትና ፋውሎ ከፍ ያለ ከሰማይ እስከ ምድር ኃጢአት ሰርተዋል። እግዚአብሔር አዝኗል። በ3 ቀን ልትገለበጥ ነው አለና ራሱ እግዚአብሔር ተናግሮ መልሶ ለሕዝቡ አዘነ። አንድ ጊዜ ድምጻችሁ ከፍ አድርጉና እግዚአብሔር ይራራል ባሉ እስቲ። የእግዚአብሔር ፍርድ ከምን ጋር የተያዘ ከምሕረት ጋር የተያዘ የሚራራ ማለት ነው። ቻር ማለት ነው። ርሩ ማለት ነው። የሚያዝን ማለት ነው። ሃምብል ነው ማለት ነው። ትሁት ነው ማለት ነው። ይህን ሙሉ ካራክተር የናዝሬቱ ጌታ ኢየሱስ ይዞ ወርዷል። ከሰማይ ከአባቱ ቀኝ ሲመጣ ሙሉ የአባቱን ባህሪ ይዞ ወርዶ ማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 8 ላይ ይናገራል። እናንተ ሸክም የከበደባችሁን ወደ እኔ ኑ እኔ ምን አደርጋለሁ አሳርፋችኋለሁና ከኔ ተማሩ ይላል። እኔ በልቤ ምንድን ነኝ የዋህና ትሁት ነኝ ይላል። ከኔ ቀንበሬ ቀሊል ነው ትሁት። ይህ ማለት በእንግሊዝኛ ሁሚሊቲ ይባላል። ትህትና። እግዚአብሔር የሚራራ እግዚአብሔር ቻር እግዚአብሔር በይቅርታ የተሞላ አምላክ ነው። ለዚህ ነው የእግዚአብሔር ፍርድ ከምሕረት ጋር ነው ተያዘ የምለው። ስለ ነነዌ ያነሳው ነበር። ሰዎቹ በጣም የሚገርመው የሰሩት ፋውልና ኃጢአታቸው ከፍ ያለ ነበር። እግዚአብሔር ግን ለከተማው ራራ። ዛሬ ምን ልጸልይላችሁ? እግዚአብሔር ይራራላችኋል። ድምጻችሁ ከፍ አድርጉና እግዚአብሔር ለኔ ይራራል በሉ እስቲ። እግዚአብሔር ስለኔ ይራራል በሉ እስቲ። እግዚአብሔር በኔ ምክንያት በሉ እስቲ ከተማውን ያድናል በሉ እስቲ። ድገሙ። እግዚአብሔር በኔ ምክንያት በሉ እስቲ ምሕረቱን ይልካል በሉ እስቲ። አላቅም። በዚሁ አጋጣሚ መልእክት አለኝ። እግዚአብሔር በእናንተ ምክንያት ቤተሰቦቻችሁን ያስመልጣል። እግዚአብሔር በእናንተ ምክንያት ዘር ማንዘራችሁን ያስመልጣል። የእግዚአብሔር ፍርድ ከምሕረት ጋር የተያዘ እግዚአብሔር አሁን እያነበብኩ ነገር ሰቆቃወ ኤርምያስን አንብቡ። ምን እያለ ነው በዚህ ክፍል? ሰቆቃ ማለት መከራ ማለት ነው። ሰቆቃ ማለት መከራ፣ ችግር። ኤርምያስ በግዞት አደባባይ እስር ቤት መከራ ባጋጠመው ሰዓት ሰቆቃ ውስጥ ሆኖ ነው ይሄ ጽሑፍ የጻፈው። ይገርማችኋል። ይሄ ጽሑፍ በሚጽፈው ሰዓት የሆነ ሴፍቲ ባለበት ምቹ ቦታ ላይ አይደለም። በነገራችን ላይ ወንጌል ራሱ ማለት እኮ መከራ ነው። በመከራ እያለፈ ነው ወደ እኔና ወደ እናንተ የደረሰው። ስለዚህ ምን እያለ ነው? እግዚአብሔር ቢያሳዝንም ይላል በዚህ ቦታ። እግዚአብሔር ቢያሳዝንም እንደ ምሕረቱ ብዛት ምን ያደርጋል? ይራራልናል የሚል መዝሙር አለ። ይራራልናል፣ ያስብልናል የሚል መዝሙር አለ። በጊዜው ደርሶ ደግሞ ያስቀናል የሚል መዝሙር አለ። ዛሬም መልእክት አለኝ።
እግዚአብሔር ይራራላችሁ። የእግዚአብሔር ምሕረት ወደ እናንተ ይምጣ። ክብር ለጌታ ይሁን። ድምጻችሁንም ከፍ አድርጉና እግዚአብሔር ይራራልኛል በሉ። ደግሞ እግዚአብሔር ይራራልኛል በሉ። ክብር ለጌታ ይሁን። የእግዚአብሔርን ቃል አንብቡ እናንተ። መዝሙር 30 ከቁጥር 5 ምን ይላል ካላችሁ ቁጣው ለጥቂት ጊዜ ነው። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው ይላል። ቁጣው ለጥቂት ጊዜ፣ ቁጣው ለጥቂት ጊዜ። መዝሙር 30:15 ደግሞ የእግዚአብሔርን ምሕረት ታዩታላችሁ። ሉቃስ 15:20 ላይ ሉቃስ 15:20 የታችሁ አንብቡ። ሉቃስ ስለጠፋው ልጅ ነው። የጠፋው ልጅ ታስታውሳል? ከአባቱ ቤት ሄዷል፣ በልቷል፣ ሰክሯል፣ ጨፍሯል። ልክ እጁ ላይ ያለው ካለቀ በኋላ ዞር ብሎ ወደ አባቱ ቤት መመለስ ነው ያሰበው። አባቱ አላቀውም ብሎ አላለም። መልሶ ከእንደገና ልጄ ብሎ ነው ያቀፈው። ሉቃስ አንብቡ። በዚህ ክፍል 15 ያለው የጠፋው ልጅ የእግዚአብሔርን ምሕረት በዚህ ነው የምታገኙ። ይገርማችኋል። ያለውን እጁ ላለውን ጨርሶ ሰክሮ በልቶ ጨፍሮ ከገለሞቶች ጋር ከኃጢአት ከሚሰሩ ከሴተኛ አዳሪዎች ጋር ያለውን ሁሉ ነገር ጨርሶ ወደ አባቴ ቤት ሄጄ ከሞያተኞች ከነዛ ሰዎች እንዳንዶኝ መኖር እፈልጋለሁ ሲል ልክ እንደመጣ አብሮት የነበረው ወንድሙ ጀርባ ሰጠ። አባቱ ግን አቅፎ ተቀበለ። ይህን ኢየሱስ በምሳሌ ያስተማረ ነበር። በጣም የሚገርማችሁ የሰውዬ 2 ልጆች አሉት። አንደኛው ከአባቱ ጋር ቤት ያለ ነው። አንደኛው ደግሞ ከአባቱ ያለውን ድርሻ ይዞ የጠፋው ልጅ ነው። ቤት ላለው ቤት ላይ ተበላሽቷል። በምን? በቅናት ተይዞ። ሌላኛው የወጣው ደግሞ ወጥቶ ውጭ ላይ በኃጢአት ነበር። ይገርማችኋል። ይሁት ቤት ላይ የነበረው በቅናት ተይዟል። ወንድሙ ሲመጣ አኩርፎ አብጦ ነው የጠበቀው። ያን የነበረው ሕግ ስለማያድን ሕግ አይሰራም አይደለም፣ እየሰራ ነው ዛሬ። በይዘው ይህን ቃል አንብቡ እናንተ። ማቴዎስ ወንጌል 15ን ታነባላችሁ ከቁጥር 22 አካባቢ የናዝሬቱ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ላይ ልክ ከተጠመቀ በኋላ ቀጥታ መድረክ ማይክ ይዞ አልወጣም። ወዴት ሄደ ካላችሁ ወደ ምድረ በዳ ሄደ ነው የምለው። ምድረ በዳ ነው። ማቴዎስ ወንጌል 4 ከቁጥር 1 ጀምሮ ያለውን አንብቡ። ሕጉንም በ3 ነው ያጠበቀው። ሙሴ 10 ሕግ ነው የደረደረው። በጣም የሚገርማችሁ ኢየሱስ ክርስቶስ ተራራ ወጥቶ ልክ ጸልዮ ሲጨርስ ከተራራ እንደወረደ የተራራ ስብከት ከማቴዎስ ወንጌል ምዕራፍ 5 እስከ 7 ያለው የተራራ ስብከት ነው። ሙሴ 10ሩን ትእዛዝ የጻፈው ኢየሱስ በ3 ቃል ነው የጨረሰው። አምላክን እግዚአብሔርን በፍጹም ልብ በፍጹም ነፍስ ምን አድርግ፣ በፍጹም ኃይል ሙሴ ነው ያለው። በፍጹም ሐሳቢ ነው። አንድ ባንድ ነው የምናየው። እግዚአብሔር ዛሬ እየተናገረኝ ነው። ከዚህ ሁሉ 3 ሰው ዛሬ ተለውጦ ይወጣል። አሜን። ለማን ይሁን? በኢየሱስም የለውጥ ምሽት ይሁን። አሜን። ዛሬ አሳጥሬ የምናገረው ነገር ቢኖር ስለ እግዚአብሔር ፍርድ ነው። የእግዚአብሔር ፍርድ ከምን ጋር የተያዘ? ከምሕረት ጋር የተያዘ ነው የሚለውን ሐሳብ በመቀጠል ደግሞ እናንተ ታነባላችሁ። የእግዚአብሔርን ቃል እያንዳንዱን ክፍል እናንተ አንብቡ። መዝሙር 78:33 ላይ እግዚአብሔር ማሪ እንደሆነ ይናገራል። ሌላ የእግዚአብሔር ፍርድ ፍጹም ፍርድ ነው። ፍቅርና ጽድቅ በተሞላ ሁኔታ ሰውን ወደ ንስሐና ወደ ዘላለማዊ ሕይወት ለመመለስ የሚያደርግ ፍርድ ነው። ይህ ፍጹም ፍርድ ማለት ምን ማለት ነው ካላችሁ፣ ፍቅርና ጽድቅ በተሞላ ሁኔታ ሰውን ወደ ንስሐና ወደ ዘላለማዊ ሕይወት ለመመለስ የሚያደርግ ፍርድ ወይም አሰራር ማለት ነው። ወደ ዘላለማዊ ሕይወት ወደ ንስሐ ለመመለስ የሚያደርግ አሰራር ወይም ፍርድ ማለት ነው። መዝሙር 106:43 አንብቡ። ሌላ እግዚአብሔር በማን ላይ ይፈርዳል የሚለውን እናያለን። እግዚአብሔር በማን ላይ ይፈርዳል? እግዚአብሔር በማን ላይ ይፈርዳል? ፍትሃዊ ፍርዱን የሚፈርደው፣ ከምሕረት ጋር የተያዘው ፍርዱን የሚፈርደው፣ ፍጹም የሆነውን ፍርድ የሚፈርደው በማን ላይ ነው የሚለው ሳያዩ የሚፈርዱ ሳያዩ በሚፈርዱ ላይ እግዚአብሔር ይፈርዳል። ሳያዩ መጽሐፍ ሲናገር ሳያዩ የሚፈርዱ ብፁዓን ናቸው ይላል። ሳያዩ የሚያምኑ
ብፁዓን ናችሁ ሳያዩ ሰው ላይ የሚፈርዱ። በጣም አሁን ዛሬ በደንብ ለእናንተ ክሊር አድርጌ መናገር የሚፈልገው ምንድነው? እግዚአብሔር በማን ላይ ይፈርዳል? ሳያዩ ሰው ላይ ለሚፈርዱት እግዚአብሔር ምን ይሆናል? ይፈርዳል። በደንብ ነው የሚፈርደው። ማቴዎስ 7 አንብቡ። መጽሐፍ ምን እንደሚል ታገኙታላችሁ። ሮሜ ሙሉ ሐሳቡ እስከ ታች ካነበባችሁ ይሄንን ነው የሚናገረው መጽሐፍ። ለዛ ነው አትፍረዱ፣ ይፈረድባችኋል። አትፍረዱ። አሁን በጣም አስጊ የሆነ ነገር ልንገራችሁ። እኔ ወደ ምድር ሲመጣ ክርስቲያን አገኝ ይሁን እንጂ ኢየሱስ ያለው ለዛ ነው። አትፍረዱ፣ ይፈረድባችኋል። ሳያዩ ሰምቶ ብቻ የሚፈርድ በስቶ ክርስቲያን አይዛብ አይደለም እኮ ክርስቲያን አይቴ ነው የምትፈርደው። ሳያይ የሚፈርድ ሞልቷል። በሰማው ብቻ የእግዚአብሔርን መንግስት አትገባም። ኩሩ ባያው በሰው ላይ አትፍረድ፣ በሰማችሁት አትፍረድ። የእግዚአብሔርን ኪንግደም ለመግባት ምን ያስፈልጋል ካላችሁ ቅዱሳኖች ሆይ መጽሐፍ አትፍረዱ ይላል። አይፈረድባችሁም ይላል። ይቅር በሉ ይቅር ይባላችኋል ይላል። ስለዚህ ዛሬ እየተናገርኩ ያለው ነገር ምንድነው? እግዚአብሔር በማን ነው የሚፈርደው ካላችሁ ሳያዩ በሚፈርዱልን አትፍረድ። እስቲ አንድ ጊዜ ጌታዊ ማረኝ በሉ። በዚህ ስብከት ብዙ ሰው ዛሬ ነፃ ይወጣል። ክብር ለጌታ። እንደፈለግ እንዲህ ያልከውን ዘመን እግዚአብሔር አሜን ከዚህ በኋላ በቃ ይላል። በቃ ማን ድምፃችሁ ከነገር ከፍ አድርጉና ከዛሬ ጀምሮ በልስ ሳላይ በሉ አልፈርድም በሉ። እንደው ትንሽም ቢሆን ለማውራት ለእናንተ እንደው እሱንም አይፈቀድም። እነሆ በቶሎ እመጣለሁ ለእያንዳንዱ እንደየሥራው እከፍል ዘንድ ዋጋው ከኔ ዘንድ ነው ብሎ ራእይ መጽሐፍ ላይ ይናገራል። ሲጀመር አየም አላየም አንተን ፈራጅ ማን አደረገ? በተለይ ክርስቲያን፣ በተለይ ሕግን የሚታወቁ በተለይ አይሁዳውያን፣ በተለይ እስራኤላውያን በእግዚአብሔር ቃል የሚታምኑ አይፈቀድም። ለዛ ነው ብዙ ነገሮቻችን ዲስኦርደር የሆነው መስመር የሳተው የተበላሸው። ወገኖች በደንብ ዛሬ እንዲታቁ የሚፈልገው ነገር ምንድነው? እንደፈለግንም ተዘርጥጠን ማውራት አንችልም። ክርስቲያን እንደ ሙሽራ ነው። ሙሽራው የናዝሬቱ ጌታ ኢየሱስ ይመጣል። እስቲ አንድ ጊዜ ይመጣል ባሉ ሲመጣ ወገኔ ወንድም ስማ፣ ለዛ ጊዜ ተዘጋጅታል። ክርስቲያን አንዱን እግር አንስቶ ሁለተኛውን ሊያነሳ እንኳን በጣም በጥንቃቄ ሊሆን ይገባል። እንደፈለግከው የማውራት ስልጣን የለም። አለ ይፈረድባል። እግዚአብሔር ይፈርዳል። እስቲ አንድ ጊዜ እግዚአብሔር ይፈርዳል ባሉ። ስለዚህ ዛሬ እየተናገርኩ ያለው መጀመሪያ የእግዚአብሔር ፍርድ ምን አይነት ነው የምለውን በአጭሩ አሳይቻችኋለሁ። እግዚአብሔር ደግሞ በማን ላይ ይፈርዳል ለምለው ሳያዩ ምን በሚያደርጉ በሚፈርዱ ላይ እግዚአብሔር ምን ያደርጋል? ይፈርዳል። አትፍረዱ። መጀመሪያ አዩ እንኳን መፍረድ ለማውራት አይታችሁ ይሄ ነገር እኮ እንዲሆኗል። እግዚአብሔር ግን ዛሬ ምን እየተናገረ ነው? በደንብ በጥንቃቄ አስተውሉ። የምናደርገው ነገር ከዚህ በኋላ ማድረግ እንደሌለብን በደንብ እንድትረዱ የሚፈልገው በሰማችሁት አትፍረዱ። ይልቁን ይሄ ነገር እውነት ነው ወይስ አይደለም ብላችሁ የማጣራት ነገርን አድርጉ። አሊያ እንዲህ ብዬ ልጸልይላችሁ ዝም ብላችሁ እንድታወሩ የሚያደርገው መንፈስ ለዘላለም ይመታል።